ኤፍቢአይ ኢራን በካሊፎርኒያ ላይ ጥቃት ልትሰነዝር ትችላለች፣ ለዚህም እየተዘጋጀች ነው ሲል ሪፖርት ማውጣቱን ተከትሎ ብዙዎች ደንግጠዋል። የአሜሪካ ባለስልጣናትም ኤፍቢአይ በላከላቸው ሪፖርት ዙሪያ እየተወዛገቡ ይገኛሉ። የኢራን እስራኤልና አሜሪካ ፍልሚያ በተጧጧፈበት በዚህ ሰዓት ከኢራን ጋር ግንኙነት አላቸው ከሁቲዎችና ከሂዝቦላህ ጋር ይሰራሉ የተባሉት ቡድኖች የኒኩሌር ማዕከሉን እንመተዋለን ሲሉ ዝተዋል። ጉዳዩ መነጋገሪያ ሆኗል። ይህ እንዳለ ሆኖ የሩሲያው አቶሚክ ድርጅት ሮሳቶም በኢራን ጦርነቱ ቢኖርም እቀጥላለሁ ብሏል። ዩክሬን ደግሞ አሉኝ የምትላቸውን የድሮን ባለሙያዎች ወደ ባህረ ሰላጤው ሀገራት እየላከች ሲሆን ፕሬዝዳንት ቮሎዲሚር ዜሌንስኪም በዚህ ጉዳይ ላይ ስጋታቸውንም ተስፋቸውንም ተናግረዋል። እንዲሁም በሆርሙዝ መዘጋት ምክንያት ዓለም ነዳጁን ከየት አገኛለሁ ብሎ ሲጨነቅ ቻይና ግን በ10 ሚሊዮኖች የሚቆጠሩ በርሜሎችን ከኢራን እንዳገኘች ተሰምቷል። በዚህ ቀውጢ ሰዓት ቤጂንግ እንዴት አድርጋ የኢራንን ነዳጅ ተረከበች የሚለው ጉዳይ ብዙ አስብሏል። ሳውዲ አረቢያ ደግሞ የሆርሙዝ መዘጋትን ተከትሎ ከ40 ዓመት በፊት ገንብታው የነበረውን የነዳጅ ማስተላለፊያ ወደ ሥራ እያስገባችው መሆኑ ታውቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኤፍቢአይ የኢራን ድሮኖች ካሊፎርኒያን ሊመቷት ይችላሉ ብሎ ያወጣው ሪፖርት ብዙዎችን አስደንግጧል። የካሊፎርኒያ ሀገረ ገዢ ጌቪን ኒውሰም ግን የኤፍቢአይ ሪፖርት አሳማኝ መሆኑን ተጠራጥረዋል። አሁን ባለው ሁኔታ የከፋ ችግር ወይም ትልቅ ስጋት አለ ብዬ አላስብም በማለት ነው ሀገረ ገዢው የተናገሩት። ኤፍቢአይ ሪፖርቱን በአደባባይ አላከውም። ይሁንና አገኘሁት ያለውን መረጃ ለሀገረ ገዢዎቹና ለተለያዩ ባለስልጣናት በውስጥ ልኮላቸዋል። በአሜሪካ ምዕራባዊ ዳርቻ የተለያዩ ሰው አልባ የሆኑ ጀልባዎችን በመጠቀምና ድሮኖችን ከነዚህ ጀልባዎች በማስወንጨፍም ሆነ በራሳቸው በጀልባዎቹ አማካኝነት ጥቃት በመሰንዘር ኢራን አሜሪካን ማመስ ትፈልጋለች፣ ለዚህ ደግሞ ካሊፎርኒያን መርጣለች ይላል የኤፍቢአይ ሪፖርት። ኤቢሲ ኒውስ እንደተናገረው የካሊፎርኒያ የተለያዩ ጸጥታ ክፍሎች ስለ ጉዳዩ መረጃው እንዲደርሳቸው ተደርጓል። ኤፍቢአይ ከዚህ በላይ ሰፋ ያለ መረጃ ለእነዚህ የግዛት አስተዳዳሪዎች ባይሰጣቸውም ለማንኛውም ተጠንቀቁ ሲል ዝርዝር ሪፖርቱን አቅርቧል። የካሊፎርኒያው ገዢ ጌቪን ኒውሰም በበኩላቸው ከተለያዩ ጸጥታ ክፍሎች ጋር እየተነጋገርን እንገኛለን፣ በመካከለኛው ምስራቅ ያለው ግጭት ከኛ ጋር የሚያያዝበትን ገመድ እንመለከተዋለን፣ እኛ እንጠነቀቃለን፣ የበለጠ ስጋት አለብን ብለን ግን አናስብም ሲሉ በኤክስ ገጻቸው ላይ ጽፈዋል። ምናልባትም የኤፍቢአይ ሪፖርት ጦርነቱ ከተጀመረ በኋላ አሜሪካ በቀጥታ ከኢራን ስጋት አለብኝ ብላ ያሰበችበት ወይም በግልጽ ያሳወቀችበት አጋጣሚ ተደርጎ ተወስዷል። ሲቢኤስ የኤፍቢአይ ምንጮቹን ጠቅሶ እንደዘገበው እኛ ያሉንን መረጃዎች ማካፈል ግድ ነው ብለን በማሰብ ለተለያዩ አመራሮች እየተናገርን ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጉዳዩን በተመለከተ መስማታቸውን አልሸሸጉም። ይህ እንዳለ ሆኖ በአረቡ ንፍቀ ክበብ ተቋቋመ የተባለው ልዩ ብርጌድ ኢራንን በጦርነቱ ተቀላቅሎ ከባባድ ወታደራዊ እርምጃዎችን ለመውሰድ ዝግጅት እንዳደረገ አሳውቋል። ይህ እውነተኛ ቃል ኪዳን ብርጌድ በመባል የሚታወቀውና በአረቡ ንፍቀ ክበብ ይንቀሳቀሳል የተባለው ቡድን በአቡዳቢ የሚገኘውን የኒውክሌር ጣቢያ ነው እመታለሁ ሲል የዛተው። ይህ ቡድን ከሁቲና ከሂዝቦላህ ጋር ግንኙነት እንዳለው ይነገራል። ምናልባትም ሁቲዎችና ሂዝቦላህ በቀጥታ በጦርነት ውስጥ ገባል ለማለት ይህንን ቡድን አቋቁመዋል የሚሉ ቁጥራቸው ቀላል አይደሉም። እናም አቡዳቢ የሚገኘውን የባራካህ የኒውክሌር ጣቢያ እንመታለን ሲሉ እነዚህ ቡድኖች አሳውቀዋል። በተለይ ሁቲዎች በዚህ ጦርነት ውስጥ በቀጥታ እየተሳተፉ አይደለም። ለዚህ ደግሞ በርካታ ምክንያቶች ሲሰጡ ቆይተዋል። እስራኤል የተቀናጀ እርምጃ ከወሰደችባቸው በኋላ
አመራራቸው ሙሉ ለሙሉ እንዳይፈርስ በጥንቃቄ እየተራመዱ ናቸው የሚባልላቸው ሁቲዎች በሌላ መንገድ ወይም በሌላ ሽፋን ከአሜሪካና ከእስራኤል ጋር የሚዋጉበት ዕድል ሊኖር እንደሚችል እየተጠረጠረ ይገኛል። ከኒኩሌርና ከአቶሚክ ጉዳይ ሳንወጣ የሩሲያው ሮሳቶም በኢራን እቆያለሁ ብሏል። በኢራን ጦርነት አለ፣ ነገር ግን ስራችንን እንቀጥላለን ሲልም ሮሳቶም የተባለው የሩሲያ አቶሚክ ድርጅት ይፋዊ መግለጫ ሰጥቷል። ለኢራን የኤሌክትሪክ ኃይል በማቅረብ የሚታወቀው ቡሼህር በመባል የሚታወቀው ስፍራ ላይ ያለው የኢራን የኒኩሌር ማዕከል በሮሳቶም አማካኝነት የተገነባ እንደሆነ ይታወቃል። በቀጣይም ሌሎች ምዕራፎችን ይህ ሮሳቶም የተባለው የሩሲያ ኩባንያ ለኢራን ለመስራት እንቅስቃሴ ላይ እንዳለም ይታወቃል። ይሁንና በኢራን ቆያለሁ ቢልም ድርጅቱ 450 ከሚሆኑ የሮሳቶም ተቀጣሪዎች 150 የሚሆኑትን ወደ ሩሲያ እንደሸኛቸው ነው የታወቀው። እነዚህ ዜጎች ወደ ሩሲያ ያቀኑት በአርሜኒያ በኩል አቋርጠው እንደሆነም ታውቋል። ሩሲያና ኢራን በቡሼሄር ሌሎች የኒውክሌር ጣቢያዎችን ለመገንባት ስምምነት እንደተፈራረሙ የአልጀዚራ ዘገባ አስታውሷል። የኢራኑ ጦርነት የተለያዩ ሀገራትን እጃቸውን እንዲያስገቡ እየጎተተ ሲሆን ዩክሬንም አሉኝ የምትላቸውን የድሮን ኤክስፐርቶቿን ወደ ባህረ ሰላጤው ሀገራት መላኳ ታውቋል። ፕሬዝዳንት ዜሌንስኪም በደስታም በስጋትም ይህንን ነገር ለዓለም አውጀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ጥያቄዎች ሲቀርቡልን ነበር ብለው በተደጋጋሚ ሲናገሩ ነበር። አግዙን፣ ጸረ ድሮን ቴክኖሎጂዎቻችሁን አሳልፋችሁ ስጡን እያሉ በርካታ አጋሮቻችን ሲጠይቁን ነበር። ይህንን ለማድረግ እኛም ፍላጎታችን ነው በማለት ሲገልጹም ተሰምተዋል። የዩክሬን የድሮን ኤክስፐርቶች ወደ ኳታር፣ የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ እንደገቡ ነው የታወቀው። ዜሌንስኪ 3 የሚሆኑ ቡድኖችን ወደ እነዚህ አካባቢዎች ልከናል ሲሉ ተናግረዋል። ዜሌንስኪ ይህንን በተናገረ አንደበታቸው ቅኔም ሞከር አድርገዋል። እነሱ በአጭር ቀናት ውስጥ ከ800 በላይ የፓትሪዮት የአየር መከላከያ ስርዓት ሚሳኤሎችን ተኩሰዋል። እኛ ለረጅም ዓመት ከሩሲያ ጋር እየተፋለምን የእነርሱን ያህል ብዛት ያለው ሚሳኤል አልተኮስንም። እናም ልዩነቱ ግልጽ ነው በማለት አውሮፓና አሜሪካ እኛን የሚደግፉበት መጠን እነርሱን ከሚደግፉበት እጅግ ያንሳል በማለት ተናግረዋል ዜሌንስኪ ከዚሁ ጉዳይ ጋር በተገናኘ ድሮንን ከአሜሪካ ጋር እናምርት ብለን ጠይቀን ነበር፣ ነገር ግን አልተሳካልንም ሲሉ በኤክስ ገጻቸው ላይ ጽፈዋል። ከአሜሪካ ጋር በብዛት የተለያዩ አይነት ድሮኖችን ለማምረት ፍላጎት የነበረን ቢሆንም አሜሪካ ግን ይህንን በተመለከተ እሺታዋን አልሰጠችንም በማለት የአሜሪካን ልብ ለመብላት ሞክረዋል። ዜሌንስኪ የኢራንን ጦርነት ዩክሬንን የሚያሳዩበት አጋጣሚ አድርገው ለመመልከት እየሞከሩ ይገኛሉ። በሌላ በኩል ኢራን በዚህ ቀውጢ ሰዓት ሆርሙዝ ሰርጥን ጥርቅም አድርጋ ዘግታም ቢሆን ለቻይና ግን አልሰሰተችም። 11.7 ሚሊዮን በርሜል የሚሆን ድፍድፍ ነዳጅ ወደ ቻይና እንደላከች ተዘግቧል። መርከቦችን ተከታትለው መረጃዎችን የሚያነፈንፉ ተቋማትን ጠቅሶ ሲኤንቢሲ እንደዘገበው ኢራን ወደ ቻይና ከ11 ሚሊዮን በላይ በርሜል ነዳጅ ልካለች። የሆርሙዝ ሰርጥ ተዘግቶ ዓለም የነዳጅ ምንጩን ከዚህና ከዚያ ላድርገው ብሎ በሚያስብበት ሰዓት ኢራንና ቻይና ግን ነዳጃቸውን እየነገዱ ይገኛሉ። በአጠቃላይ በሆርሙዝ ሰርጥና በአካባቢው ኢራን ማዕቀቡን ከጣለች በኋላ 12 ሚሊዮን በርሜል ነዳጅ በአካባቢው መጓጓዙ ነው የታወቀው። ከዚህ ውስጥ የአንበሳውን ድርሻ የወሰደችው ታዲያ ቻይና መሆኗ ተረጋግጧል። ኢራን ለቻይና በሆርሙዝ ሰርጥ ብቻ ሳይሆን በተለያዩ አቅጣጫዎችና ከተለያዩ ስፍራዎች ነዳጅ የላከችላት መሆኑም ታውቋል። አንደኛው ካርግ የተባለው ደሴት ሲሆን ከኢራን ጠረፍ 15 ማይል ርቆ የሚገኘው ይህ ደሴት 90 በመቶ የሚሆነው የኢራን ነዳጅ የሚጠራቀምበት እንደሆነም ይታወቃል። በኦማን ባህረ ሰላጤ አካባቢ የሚገኘው ጃስክ የተባለው የነዳጅና የጋዝ ማጠራቀሚያም በተመሳሳይ ኢራን ለቻይና ነዳጁን ለመላክ ከተጠቀመችባቸው መንገዶች አንደኛው ሊሆን እንደሚችል ተነግሯል። ከሆርሙዝ ሰርጥ አለፍ ብሎ የሚገኘው ይህ የነዳጅ ማከማቻ አካባቢው ባለው የጸጥታ ችግር ሳይታወክ
ነዳጅ ወዲህም ወዲያ መላክ እንደሚችል እየተነገረ ይገኛል። ኢራን በቅርብ ጊዜ ውስጥ እስራኤልና አሜሪካ ሊደበድቡኝ ይችላል ብላ በገፍ ነዳጇን እያወጣች ስትሸጥ እንደቆየች ይታወቃል። በተለይ ለቻይና ነዳጅን በገፍ ስትሸጥ ቆይታለች። በየካቲት ወር በትንሹ ከ2 ሚሊዮን በርሜል ነዳጅ በላይ በየቀኑ ኤክስፖርት ስታደርግ እንደነበር ተነግሯል። ይህ ደግሞ ከ8 ዓመታት በኋላ ለመጀመሪያ ጊዜ አብዝታ የላከችው ነዳጅ ነው ተብሏል። ቻይናም ቀውሱ ቀደም ብሎ ገብቷት ከዚህ ቀደም ትገዛ ከነበረው በ15 በመቶ ከፍ አድርጋ ነዳጅ ስትገዛ ቆይታለች። ኢራን ጦርነቱ ከመጀመሩ ከ12 ቀን በፊት 3.7 ሚሊዮን በርሜል ነዳጅ በአንድ ቀን ውስጥ ሸጣ ነበር። አብዛኛውን ነዳጅ የወሰደችው ቻይና መሆኗ ታውቋል። ቻይና በትንሹ 1.2 ቢሊዮን በርሜል ነዳጅ እንዳከማቸችም ተነግሯል። ይህ ደግሞ የሀገሪቱን የነዳጅ ፍጆታ በትንሹ ከ3 እስከ 4 ወር ሊያዘልቅ እንደሚችል አትላንቲክ ካውንስል ያወጣው ሪፖርት አመላክቷል። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ከዋለች በኋላ አሜሪካ ፊቷን ወደ ኢራን አዙራ ቻይና ነዳጅ የምትገዛባቸውን መንገዶች ለማጥበብ እና የአሜሪካን የበላይነት ከፍ ለማድረግ እየሰራች ትገኛለች። በዚህ ጦርነት ውስጥ ትራምፕና አሜሪካ በዋናነት ያሰቡት ነገር ይህ ነው ሲባል እንደቆየም ይታወቃል። የነዳጅ ጉዳይ እሳት በሆነበት በዚህ ሰዓት ሳውዲ አረቢያ ሌላ መላለኝ ብላ አንዳንድ እንቅስቃሴዎችን እያደረገች ትገኛለች። የሆርሙዝ ሰርጥ ሲዘጋ የነዳጅ ኤክስፖርቷ እንዳይስተጓጎል በማሰብ ወደ ቀይ ባህር አካባቢ ሳውዲ አረቢያ ነዳጁን እያወጣች እንደምትገኝ ታውቋል። እንደ አውሮፓውያን አቆጣጠር 1980ዎቹ ውስጥ ነበር ሳውዲ አረቢያ ከምዕራብ እስከ ምስራቅ የሚደርሰውን የሀገሪቱን ክፍል የሚያገናኝ የነዳጅ መስመር የቆፈረችውና ቦይ የገጠመችለት። ኢስት ዌስት የተባለው የነዳጅ መስመር በቀን እስከ 7 ሚሊዮን በርሜል ነዳጅ ማጓጓዝ የሚችል እንደሆነም ይነገርለታል። ከሳውዲ ምስራቃዊ ጠረፍ ያምቡ ወደ ተባለው ወደብ ነው ይህ የነዳጅ መስመር የተዘረጋው። ያምቡ ማለት በቀይ ባህር የሚገኝ የወደብ ከተማ ነው። ታዲያ ሳውዲ አረቢያ ከሆርሙዝ ይልቅ ቀይ ባህርን በመጠቀም ወደ ተለያዩ የዓለማችን ክፍሎች ነዳጁን ለመላክ እንደምትጠቀምበት እየተነገረ ይገኛል። 750 ማይል ርዝመት ያለው ይህ የነዳጅ መስመር በሳውዲ አረቢያ ብዙም እንክብካቤ ሲደረግለት የቆየ ባይሆንም አሁን ግን ሳውዲ አረቢያ ያለውን ወቅታዊ ሁኔታ በማገናዘብ በሚገባ እየተጠቀመችበት ነው ተብሏል። ሳውዲ አረቢያ በቀን እስከ 6.3 ሚሊዮን በርሜል ነዳጅ ኤክስፖርት እንደምታደርግ ይታወቃል። የሳውዲ አረቢያ የነዳጅ አቅርቦት ተቋረጠ ወይም ደግሞ ስርጭቱ ተገደበ ማለት በዓለም የነዳጅ ዋጋ ላይ ከፍተኛ ድርሻ እንደሚኖረው የሚታወቅ ነው። ይሁንና ቀይ ባህር የሚገኘው የያምቡ ወደብ 4.5 ሚሊዮን በርሜል ነዳጅ ብቻ እንዲቀዳበት ሆኖ የተሰራ ስለሆነ ሳውዲ አረቢያ ሁሉንም የነዳጅ ምርቶቿን በዚህ አካባቢ ማሳለፍ ሊያስቸግራት እንደሚችል ይነገራል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።